ለአማራ ህዝብ እጮሃለሁ ለአማራ ህዝብ ድምጽ ነኝ የሚል ሰው ይሄንን ንግግር ሲናገር በውኑ ለአማራ ህዝብ ትግል የሚጠቅም ነው ወይ? በውኑ የጠላትን አጀንዳ ተቀብሎ ራስን ጠላት አድርጎ መምጣት አይደለም ወይ? ይሄንን ካልኩ በኋላ የት ነው በመምህራንና ተማሪዎች ላይ ኦፕሬሽን የተሰራው? ለምን ማስረጃውን ማምጣት አልቻላችሁም? በነገራችን ላይ ይሄንን በየአካባቢው የብአዴን ሰዎች በሁሉም አካባቢዎች ህዝቡን ሰብስበው የሚያወሩት የጎጃም ፋኖዎች መምህራንና ተማሪዎችን ይገላሉ፣ መምህራንና ተማሪዎችን ጨፍጭፈዋል እያሉ ነው። ማስረጃ አምጡ ብለናችኋል። ማስረጃ አምጡ። እርምጃ የተወሰደባቸው አካላት እነሱ ጥፋተኛ ሆነው ተገኝተው እንጂ ማንም ተማሪዎች ላይና መምህራን ላይ እርምጃ የወሰደ አካል የለም። ድምጻችሁ ወጣ የተባሉ ሰዎች ራሳቸው ወጥተው ሚዲያ ላይ እኛ አልተናገርንም፣ ድምጻችንን በምን ዲፕሊኬት እንዳረጋችሁና በምን ኤአይ ፋብሪኬት እንዳረጋችሁት አናቅም፣ ማስረጃ አምጡ። ጦርነት የተካሄደው ከ12 ሰዓት ተኩል እስከ 1 ሰዓት ተኩል ነው። በዛን ሰዓት ላይ መምህርና ተማሪ ትምህርት ቤት ምን ያደርግ ነበር ብለው ጥያቄ ጠይቀዋቸዋል። መልስ መመለስ አልቻላችሁም። ዛሬም ግን ቅናታዊ ሴራ ስላለባችሁ፣ ጥላቻ ስላለባችሁ ግለሰብን ህዝብ ጫንቃ ላይ ካልጫን የሚል ቅዠት አእምሯችሁ ላይ ስላለ የግድ እስክንድር ነጋ የሚባልን ግለሰብ ተሸክመነው ያደረሰብንን ጉዳትና ያደረሰብንን ሰቆቃ ችላ ብለን በመተዋችን ምክንያት ከአገዛዙ በላይ የጥላቻ ፕሮፓጋንዳ ስትነዙ ትውላላችሁ። ይሄ ብቻ አይደለም የሚገርመው። እነዚህ ሰዎች የአማራ ህዝባዊ ኃይል ፋኖ በሚባል ድርጅት ስም የሰበሰቡትን ገንዘብ ከዚህ በፊት ተናግሬያለሁ። ለፋኖች በባንክ ምንዛሬ ይልኩና እነሱ ግን በትክክለኛው የሚልኩት ላክን ብለው ሂሳብ የሚያወራረዱት በባንክ ምንዛሬ ነው። የሚልኩት በብላክ ማርኬት ነው። እንግዲህ የባንክ ምንዛሬና የብላክ ማርኬት ልዩነት ምን ያክል ጋፕ እንደነበረው ታስታውሳላችሁ። ያንን ጋፕ ለኪሳቸው ወስዶ ይጠቀማሉ። በዚያ ጋፕ ጀርመን ሀገር፣ አረብ ሀገራት፣ የተለያዩ አረብ ሀገራት እና ጀርመን፣ እንግሊዝ ተሳዳቢዎችን ቀጥረው እያሰደቡ መሆናቸውን ለእኔ ለራሴ አላልኩም የሚል ካለ አሜሪካን ሀገር ስለሆነ የሰውን የስልክ ንግግር ከሰውየው ፈቃድ ውጭ ማውጣት ወንጀል ስለሆነ እንጂ ያንን ድምፅ አውጥቼ ማስቀመጥ እችል ነበር። ከዚህ በላይ ነውር ስለሌለ ለእኔ ለራሴ እገሌን ቀጥረን የምናሰድብ ብላችሁ ተሳዳቢ መቅጠራችሁን መናገራችሁን እንዳዘነጉ ዛሬ የአማራ ፋኖ አደረጃጀቶች ላይ እስክንድርን ካልተቀበሉ ስደቡ ብላችሁ ሰዳቢ የቀጠራችሁ ሰዎች ሴትዮ ይሄንን ጻፈች። አውቶማቲካሊ በ2 ሰዓት በ3 ሰዓት ልዩነት ውስጥ በቀጥታ ምንድን የተደረገው? ሴትዮዋ ይሄን ስትጽፍ አውቶማቲካሊ ይሄን የተደረገው ተመልከቱት። ይሄ እንግዲህ እዚህ ጋር እንደምትመለከቱት እኔ በጣም ነው የሚያስቀው። ይሄ ፎቶ ጋሻ ሚዲያ የሚባል እኛም በነፃ ሬዲዮ ላይ ስናገለግልበት የነበረ በአማራ ህዝባዊ ኃይል ፋኖ ገንዘብ የገቢ አሰባሳቢዎች ገንዘብ ተሰብስቦ ተከፍቶ የነበረ የሬዲዮ ጣቢያ ነው ጋሻ ሚዲያ። ያንን የሬዲዮ ጣቢያ በራሱ ሙሉ ለሙሉ የወሰደው ግለሰብ ወንዶሰን ተክሎ የሚባል ግለሰብ የጎጃም እንደው በነገራችን ላይ ልዩ ስሟን ማምጣት እችላለሁ። ወደ እንትን አካባቢ ላይ ወደ አቸፈር እና እንደዚሁም ደግሞ ወደ ከአቸፈር አልፎ ወደዚህ ወደ ታች ሳትማ ድንጊያ የምትባል አካባቢ ይሄ ያያችሁት ፎቶ ሳትማ ድንጊያ አካባቢን ፋኖ ተቆጣጥሮ ነው ይዞት ያለው የኖረው። ሌላ ኦፕሬሽን ሊሰሩ በሄዱበት ሰዓት ላይ ለ3 ሰዓት እዛች አካባቢ ከገባ በኋላ የመከላከያ ተብየው ኃይል ይሄንን ትምህርት ቤት በ3 ሰዓት ልዩነት ውስጥ ሙሉ ለሙሉ አውድሞት መሄዱን ከ6 ወር በፊት ዶክመንታሪ ሰርተን ነበር። መከላከያው ያወደመውን ትምህርት ቤት መከላከያው ድምጥማጡን ያወጣውን ትምህርት ቤት አርበኛ አስረስ ማረዳምጤንና የኔን ፎቶ አንድ ላይ አድርገው የአማራ ፋኖ ብሔራዊ ኃይል የሚባል ቡድን የምንጊዜም የአማራ ህዝብ ጠላት ነው ብለው ፕሮፓጋንዳ ይሰራሉ።
ትምህርት ቤቱን የሚያወድመው መከላከያ ነው። ትምህርት ቤቱን መከላከያ ያወደመው ደግሞ እነንቶኔ መምህርና ተማሪ ላይ ኦፕሬሽን ይሰራሉ፣ ወንበር ፈልጠው ያነዳሉ፣ ይሞቃሉ ተብሎ ፕሮፓጋንዳ ይሰራል። እዚህ ጋር ሁለት ነገር ላንሳ። አንደኛ የሚታገሉት የአማራን ህዝብ ነው ወይስ የአማራን ጠላት? ሁለተኛ እንደዚህ አይነት የሐሰት ፕሮፓጋንዳዎችን ደጋግመው ሲናገሩ ለአማራ ህዝብ ለሚሰማቸውና ለሚያያቸው ያላቸው ንቀት ምን ያክል ነው? ያላቸው ጥላቻስ ምን ያክል ነው? እነዚህ ሰዎች ስልጣን ይዘው ቢቆሙ፣ ስልጣን ይዘው ቢቀመጡ የአማራን ህዝብ ምንድነው የሚያደርጉት? የውሸታቸውን መዓት የግትልትሉን ብዛት በዚህ ብቻ የሚያበቁ አይደለም። እቀጥላለሁ። በተለይ ይሄ ወንዶሰን የሚባለውን ግለሰብ እንደው ባጭር ላሳያችሁ፣ ተመልከቱት። የግለሰብ ጉዳይ መነጋገር፣ ግለሰባዊ ነገሮችን ማንሳት ተገቢ እንዳልነበር እንዳልሆነም ይገባኛል። ይሄን ግለሰብ ግን የአማራን ህዝብ እንዲሳደብለት የቀጠረው እስክንድር ነጋ ያገኘው ሰው ላይ ሁሉ ለሃጩን እንዲያዝረከርክ ያ ከጫት የተረፈ ደረቅ ጭንቅላቱን እንዲጮህበት የፈቀዳችሁ የቀጠራችሁት አሜሪካ የተዘፈዘፋችሁ የሽማግሌዎች ስብስብ ቆም ብላችሁ ብታስቡ ጥሩ ነው። ቀጥራችሁ እንደምታሰድቡ ያወቅን ያንን ድርጊታችሁት ባልተዋችሁት ቁጥር በእናንተ ላይ ነው መውጊያው እየጠነከረ የሚሄደው። የሆነን አካባቢ ፈጽማችሁ ልጠሉ ትችላላችሁ። የራሳችሁ ጉዳይ ነው። የኔ ጉዳይ አይደለም። ነገር ግን የመጣችሁበትን የፖለቲካ መስመር የመጣችሁበት ያለውን የፖለቲካ መንገድ ልቅም አድርገን ለምናውቅ ሰዎች ደግሞ እንደዚህ አድርጎ በዚህ ልክ መጋጋጥና መላላጥ ነውርም ነው። አውቃለሁ ለአብዛኞቻችሁ የአማራ ህዝብ ትግል የዕለት የገቢ ምንጫችሁ ነው። አሜሪካን ሀገር ቁጭ ብላችሁ ለምናችሁ ለመብላት 24 ሰዓት ዘዴዎችን ስትፈበርኩ የምትውሉ ሰርቶ ከመብላት ይልቅ ማጭበርበርና ሴራ ላይ ያተኮረ ቅዠታዊ ስራችሁን መተው የማትፈልጉ ሰዎች ናችሁ። ሌላው ቢቀር ቀጥሮ ማሰደብን የለመዳችሁ ያላመዳችሁ ተግባራዊ ያረጋችሁ ያላችሁ ሰዎች ናችሁ። ስለዚህ ይሄ ግለሰብ ከመጀመሪያ ተመልከቱት። እስክንድር ነጋን የማይደግፍን ማንኛውንም ሰው ምን ብሎ ይሰድዋል መሰላችሁ? ጎጠኛ ይለዋል። በቃ እስክንድር ነጋን የማይደግፍ ሰው ጎጠኛ፣ ሲፈልጉ ደግሞ እስክንድር ነጋን ጎጃሚ አድርጎ ደግሞ ያመጣዋል። አሁን ይሄን የምናገረው ለአማራ ህዝብ ምን አይነት ምንድነው ጥላቻ እንዳላቸው በደንብ ስለሚያሳይ ነው። ተመልከቱት። ሜይ 12 የጻፈው የላስታው ጀነራል ተፈራ ማሞ ከሚመራኝ የደብረ ማርቆሱ የሰብአዊ መብት ተሟጋችና ጋዜጠኛ እስክንድር ነጋ ቢመራኝ ይሻለኛል ዘመነ ካሴ። ይሄንን የጻፈው የአማራ ፋኖ ብሔራዊ ኃይል የምስረታ ሂደቱ ላይ በነበረበት ሰዓት ላይ ነው። በዚህ በኩል እስክንድር ነጋን የምትጠሉት ጎጠኛ ስለሆናችሁ ነው፣ እስክንድር ነጋን የምትጠሉት የሸዋ ሰው ስለሆነ ነው ብለው በአደባባይ ይናገራሉ። በዚህ በኩል እስክንድር ነጋ ጎጃሜ ስለሆነ ዘመነ ካሴ ጎጃሜው ቢመራኝ ይሻላል የላስታው ጀነራል ተፈራ ማሞ እንዳይመራኝ ብሎ አለ ይላሉ። እነዚህ ሰዎች ቆይ ምንድነው የሚያስቡት? የምር ለአማራ ህዝብ በዚህ ልክ ነው የሚያስቡት? እስኪ አስቡ እናንተ እዩት። በቃ ዝም ብላችሁ እነዚህ ሰዎች ጤነኛ ናቸው? ዓላማቸው ምንድን ነው? ፍላጎታቸው ምንድን ነው? ይሄ ብቻ ነው እንዴ? በተለይ ወንዶሰን የሚባልን ግለሰብ ጉድ ላሳያችሁ፣ ተመልከቱት። ያው እንግዲህ ታሪክ ከኋላ አይደለም የሚጀምር። የዛሬ 5 ዓመት ለማን ሲያጎበድር ነበር? እዩት እንግዲህ። ይሄ የወንዶሰን ተክሉ የትዊተር አካውንት ነው። ለአብይ አህመድ እንዴት ያጎበድድ እንደነበር እንግሊዘኛውን አንብቡት። ለለማ መገርሳና ለአብይ አህመድ እንዴት አድርጎ ሲያጎበድድ እንደነበር በደንብ እዩት። ይሄን ብቻ አይደለም፣ ለአብይ አህመድና ለለማ መገርሳ ብቻ አይደለም፣ ለአንዳርጋቸው ጽጌ እንዴት ሲያጎበድድ እንደነበር ደግሞ ተመልከቱት። የዛሬ 5 ዓመት ነው ይሄን የጻፈው።
ለአንዳርጋቸው ጽጌ በዚህ ልክ ሲያጎበድድ የነበረ ግለሰብ ነው። ለአንዳርጋቸው ጽጌ ብቻ አይደለም፣ ለብርሃኑ ነጋ በዚህ ልክ ሲያጎበድድ የነበረ ሰው ነው። ለብርሃኑ ነጋ በዚህ ልክ ሲያጎበድድ የነበረ ሰው ነው። አንዳንድ ጊዜ የነበሩበትን ነውር አውጥተን መናገር ባለመቻላችን የትናንትናው ነውር ለዛሬው ነውር መሰረት ሆኗቸው ዛሬም በነውር ጭቃ ውስጥ ገብተው የሚጨማለቁ ሰዎችን ምን አድርገን ነው ልናስቆማቸው የምንችለው? እነዚህ ሰዎች ግለሰቦችን ያነግሳሉ። የግለሰቦች ንግስና ከአማራ ህዝብ ጥቅም ይበልጣል። ዋና መለያቸው የአማራ ህዝብ በብሔር እንዲደራጅ አይፈልጉም። ተምኔታዊት ኢትዮጵያ ትመጣለች ብሎ መዝረፊያና የማላዘኛ ማታለያ መንገዳቸው ነች። ያንን ግለሰብ የነካባቸው ሰው ያባታቸው ገዳይ ነው። ቢያገኙ በሽጉጥ ይገሉታል። ግለሰብን እየቀያየሩ ማንገስ ተፈጥሯዊ ባህሪያቸው ነው። የግለሰብ ባሪያዎች ናቸው። የብርሃኑ ነጋ ባሪያ፣ የአብይ አህመድ ባሪያ፣ የለማ መገርሳ ባሪያ፣ የአንዳርጋቸው ጽጌ ባሪያ፣ የእስክንድር ነጋ ባሪያ። አንተ ከነዘራዘርትህ ባሪያ ይሆንህ እንደሆነ ህዝብ ባሪያ ሊሆንልህ አይችልም። ሌላው እጅግ በጣም አሰቃቂውና አሳፋሪውን ነገር ልንገራችሁ፣ ላሳያችሁ። ምንም ችግር የለውም። ከቀናት በፊት ሸዋ ላይ የአማራ ፋኖ በሸዋና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ተታኩሶ ነበር። በዛ ተኩስ እነ ብልጽግና ዝባዝንኬ ዜናዎችን እየሰሩ ነበር። በጣም ብዙዎቹ ተረብሸው የሆነ ያልሆነ ፊሊንግ ውስጥ ነበሩ። ያንን ፊሊንግ ተከትሎ ይሄ ወንዶሰን የሚባል ግለሰብ ተመልከቱት። ምንም አይነት የህዝብ ርህራሄ ምንም የጥላቸው ልክ ወሰን የለሽ መሆኑን የምታዩት ምን ብሎ እንደጻፈ አንብቡት። ይሄን አንብቡና ፍረዱ። በተለይ የሸዋ አማራዎች ይሄን አንብቡና ፍረዱ። አርበኛ ባዩ አለባቸው ሞቶ ከሆነ የተገደለው ጎጃም ውስጥ ነው፣ መዝግቡልኝ። ገድለው ማልቀስን ከአባታቸው ህወሓት የተማሩት የማጭበርበሪያ ትምህርት ነው። ልጁ የተገደለው በአማራ ፋኖ በጎጃም አመራሮች ትዕዛዝ ነው። ሰሞኑን ባዩ ጎጃም እንደነበር ከራሳቸው አንደበት ሰምተናል። አንድነቱን አልሳካ ሲል ልጁን በሴራ ከገደሉ በኋላ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንደገደለው አድርገው መንጋው ፕሮፓጋንዳ እየሰሩ ነው። ምክንያቱም የሸዋን ወጣት እርስ በርስ ለማገዳደል የጠነሰሷት ሰይጣናዊ ስሌት ነው። ያገው ሸንጓ ይሳካላቸው እና አሁን የምር የሸዋ አማራዎች ይሄ ነገር ይጠቅማል? እስኪ በቀላሉ ጠይቃችሁ። አሁን የሸዋ አማራ ግን ይሄ ነገር ይጠቅማል? ራስክን እስክንድር ነጋ ልጠይቅህ፣ ይሄ ነገር ይጠቅማል? የቀጠርከው ተሳዳቢህ ያክስቴ ልጅ ምናምን እያለ የሚፎክርብህ የቀጠርከው አፈቀላጤህ በዚህ ልክ በህዝብ ላይ እንድትቀልዱን የቀጠርከው? ሸዋ ላይ ያላችሁ የሸዋ አማራዎች ሌላ ነገር ከመናገራችሁ በፊት እስኪ ቆም ብላችሁ አስቡ። ዛሬን አይደለም ነገን እዩትና ይሄ ነገር ይጠቅማል? ሲሆን ሸዋ ላይ ወንድማማቾች ለምን ይታኮሳሉ? በቃ አለቀ። ፐርፌክት። የአማራን ህዝብ ህልውና ልታድን፣ የአማራን ህዝብ የህልውና አደጋ ልትቀለብስ፣ የአማራ ህዝብ ካለበት ህልውና አደጋ ውስጥ ልታወጣው የወጣህ ወጣት ለምንድን ነው እርስ በርስ የምትታኮሰው? የምትታኮስበት ምክንያት የዓላማ ልዩነት ከሆነ አንተም በራስ ዓላማ ሂድ፣ አንተም በራስ ዓላማ፣ አንተም በምታስተዳድረው ዓላማ አንድ ስለማያደርግህ፣ ዓላማ የአማራን ህዝብ ህልውና አደጋ መታደግ ከሆነ አንተ የምትጓዘው በድልድዩ አቋራጭ ከሆነ ያኛው የሚጓዘው በወንዙ ውስጥ ከሆነ አትንካው። አንተም ድልድዩን አታፍርስበት፣ አንተም ወንዙን ይሻገር፣ አትንካው። በቃ አለቀ። ሸዋ ላይ የሸዋን ወጣት እርስ በርስ ለማጋደል 24 ሰዓት እየሰራ በሚፈጠረው ክፍተት መከረኛ ተጠያቂ ጎጃም ነው። ቆይ ምን እንዲሆን ነው የምትፈልጉት? ማለት ችግሩ ምንድነው? አልገባኝም።